ሙፈሲራኖች አስቀምጠዋል። መላኢካዎች ያሉ አሉ፣ ሑረል ዐይን ያሉ አሉ። ከኛ ዘንድ ሲባል ይሄን ለማለት ተፈልጎ ነው ብለው ያስቀምጣሉ። ምንም ችግር የለው። ተፍሲር ላይ ያለ አቤት መላእክት ፍጡራን ናቸውና፣ አዎ ፍጡራን ናቸው። አዎ ትንሽ አይ ተቆራርጦብኝ ነው ድምጽሽና፣ እንዴት ከፍጡራን ጋር ራሱን መደበ አምላክ? ትንሽ ያልገባኝ እዛች ጋር ነው። መላእክት ቁርአን ሐዲስ ላይ የለም። ይሄ ሙፈሲራኖች ናቸው ይሄን ያስቀምጡት አልኩ። አይሰማም? ምን የሚለውን ነው? መላኢካም ሆነ ሑረል ዐይን ብለው ያስቀምጡት መላኢካዎች ናቸው። መላኢካ ምንድነው? ሙፈሲራኖች ናቸው። ቁርአን ሐዲስ ላይ ይሄ ሰላል አይደለም። እነዚህ ሙፈሲሮች ታዲያ ትክክል ናቸው ወይስ አይደሉም? በቁርአኑ ትክክል ሊሆኑ ይችላሉ። እሱ ዘንድ ሲሉ አሁን ለምሳሌ እሱ ዘንድ አላህ Subhanahu Wa Ta'ala ፊት ሰማዕ ሲባል ለምሳሌ ከሱ ዘንድ ለምሳሌ አላህ Subhanahu Wa Ta'ala ኢሳ አለይሂ ሰላም ወደኔ ያነሳው ሲል ወደኔ ወሰርኩ ሲል ወደሱ ከሱ ዘንድ ማለት ተፈልጎበት አይደለም። ሁለተኛው ሰማይ ላይ ነው የሚገኘው። ስለዚህ መላኢካዎች አሉ ሰማይ ላይ። አላህ Subhanahu Wa Ta'ala ዘንድ ሲባል እሱ ዘንድ ያሉ ማለት ተፈልጎበት ሳይሆን ሰማይ ላይ ያሉትን ለመጥቀስ የተፈለገበት ሁኔታ አለ። ስለዚህ ትክክል ሊሆኑ ይችላሉ እነሱ ምንም ችግር የለውም። እንደዚህ ተብሎ ቢገለጽ ራሱ ሊሆኑ ይችላሉ። ወአለይኩም ሰላም ወራህመቱላህ። እሺ ሌላ ሰው የሚቀጥል ካለ ብዬ። እሺ እዚህ ላይ አሁን ያልገባህ ነገር አለ? አዎ ሊሆኑ ይችላል ነው እንጂ በእርግጠኝነት ያው እንትን ነው መሰለኝ አይደል? ማስረጃ ማቅረብ አለበት። ዛህራ የተፈለገበት ረድ ለማድረግ ነው። አሁን ሁለት ነገር የተባለ አንደኛ ምድር ላይ ያሉትን ለምሳሌ ዒሳን የአላህ ልጅ ብለዋል። ወከዛልክ እነዛው ማርያምንም የተናገሩ አሉ። ልክ ባለፈው በቅርቡ እንደሰማ ነው ማለት ነው። ማርያምን ፈጣሪ ብሎ ደግሞ የፈጣሪ ከሷ ወለደ መሰል የሚናገረው አሉ። አሁን ቁርአኑ ሁለቱንም መልስ የሚሰጠው፣ ሙሽሪኮቹ ደግሞ መላኢኮች በናቱላህ ይላሉ። ሙሽሪኮች መላኢካዎች የአላህ ልጆች ናቸው ብሎ ያምናሉ። እንደዚህ ነገር ይናገራል። አሁን ቁርአኑ ሁለቱንም እየመለሰ ነው። ሚን الحور العين ማለት መላኢካ ናት። ያን እንይዝ ነበር ግን ምን አይደሉም። ሁለቱንም እየመለሰ ነው። በቃ የምድሩንም ከምድርም ልጅ የለንም፣ ከሰማይም ካለው ከሰውም ከመላእክም ምንም ነገር ልጅ የለንም፣ ወይ ደግሞ ሚስትም መሰል ነገር ለኛ የሚገባ ባህሪ አይደለም ብሎ ሁለቱን እየመለሰልህ ነው። ለዛ ነው ሚን ለዱና የሚያስቀምጠው ይሄኛውን የሚያስቀምጠው ማለት ነው። ላህወን የሚለው ቃል ግን ላህወን ለወራድና ነተኺዘ ላህወን የሚለው ሚስትና ልጅን በሚል ትርጉም ይመጣል ወይ? በቅንፍ ለምን ተቀመጠ የሚለው ቃል ላህው የሚለው ቃል ለሁለቱ ቃል ይመጣል። በትርጉም ደረጃ በአረበኛ ደረጃ ላህው የሚለው ቃል ለሚስትም ለልጅም መጠቀም ይቻላል። ከዛ ውጭ ላለ ለማንኛውም ነገር መጠቀም ይቻላል።